ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ይሆናል ማለት ነው። በክፍል 2 ትናንትና ከሀ እስከ በ ያሉ ፊደላትን አይተን ነበር። ዛሬ ደግሞ ከቸ እስከ ዠ ያሉ ፊደላትን ያለ ማለት ነው። አማርኛና እንግሊዘኛን በቀላሉ መንገድ ማወቅ ያስችለናል ማለት ነው። አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ለማንበብ ለመጻፍ የሚከብዳችሁ በቀላል መንገድ ተረድታችሁ ማንበብ መጻፍ እንድትችሉ ያግዛችኋል ማለት ነው። እንዲሁም እንግሊዘኛ እያነበባችሁ እየጻፋችሁ አማርኛን ለማንበብ ለመጻፍ ለምትቸገሩ ሁሉ ያረዳችኋል ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ጀምሮ እንዲሁም መማር መከታተል ለምትፈልጉ ከሀገር ውስጥ ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በኦንላይን መማርና መከታተል ትችላላችሁ። ዛሬ ወደ ያዝነው ወደ ዕለቱ ትምህርታችን ስንቀጥል ይቺ ማናት? ይቺ ቸ፣ ይቺስ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እስኪ ቸ ብለን በእንግሊዘኛ ለመጻፍ ወይም ለማንበብ ቸስ ብለን ስንጽፍ ሲኤች ተነባቢ ናቸው ማለት ነው። ሲኤች ኢ ቸ፣ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች ኤ ቻ፣ ሲኤች አይ ኢ ቼ፣ ሲኤች ች፣ ሲኤች ኦ ቾ። ያው ስናነበው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ሁሌም ቢሆን የእንግሊዘኛ አናባቢ ፊደሎች ተመሳሳይ ናቸው ማለት ነው። የአንደኛ ወይም የመጀመሪያ ፊደል ኢ ናት ማለት ነው። የሁለተኛ ፊደል ከሆነ ደግሞ አናባቢው ዩ፣ የሶስተኛ ፊደል ደግሞ አይ፣ የአራተኛ ፊደል ኤ፣ የአምስተኛ ፊደል አይ ኢ፣ የስድስተኛ ፊደል አናባቢ የላቸው ማለት ነው። የሰባተኛ ፊደል ኦ ነው ማለት ነው። የሁሉም ፊደላት ተነባቢያቸው ማን እንደሆነ ካወቅነ በኋላ አናባቢያቸው የሁሎችም ተመሳሳይ ነው ማለት ነው። ከዚህ ስንመጣ ይቺ ማናት? ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እሺ የነ ተነባቢ ኤን ናት ማለት ነው። ኤን ከሆነች የአንደኛ ፊደል ኢን ይወስዳል ብለናል። ኤን ኢ ነ፣ ኤን ዩ ኑ፣ ኤን አይ ኒ፣ ኤን ኤ ና፣ ኤን አይ ኢ ኔ፣ ኤን ን፣ ኤን ኦ ኖ። እንደምታዩዋቸው ሁሉም ፊደላት አናባቢያቸው ተመሳሳይ ናቸው ማለት ነው። የእንግሊዝኛ አናባቢዎች የአንደኛ፣ ሁለተኛ እስከ ሰባተኛ ያሉ ፊደላትን እነማን እንደሆነ ለይተን ካወቅነ በኋላ ተነባቢዎች ላይ እነሱን መጨመር ነው ማለት ነው። ከዛ በኋላ በቀላል መንገድ ማንበብ መጻፍ ወይም መረዳት እንችላለን። ከዚህ ስንመጣ ይቺ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። እሺ የኘ ተነባቢ ጂኤን ነው ማለት ነው። ጂኤን ኢ ኘ፣ ጂ ኤን ዩ ኙ፣ ጂኤን አይ ኚ፣ ጂኤን ኤ ኛ፣ ጂኤን አይ ኢ ኜ፣ ጂኤን ኚ፣ ጂኤን ኦ ኞ። ስናነበው
ያው ኘ ኙ ኚ ኛ ኜ ኚ ኞ። እሺ እዚህ ስንመጣ ይቺ የ ዩ ይ ያ የ ይ ዮ። እሺ የ ስንል የየተነባቢ ዋይ ነች ማለት ነው። ዋይ። ስለዚህ የአንደኛ ፊደል ኢ፣ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ እያልን እንቀጥላለን ማለት ነው። ስለዚህ የአንደኛ ፊደል አናባቢ ኢ ስለሆነች የ ስንል ዋይ ኢ የ፣ ዋይ ዩ ዩ፣ ዋይ አይ ይ፣ ዋይ ኤ ያ፣ ዋይ አይ ኢ የ፣ ዋይ ይ ዋይ ኦ ዮ። ይኸው ስንቆጥረው የ ዩ ይ ያ የ ይ ዮ። ከዚህ ስንመጣ ይቺ ማናት? ይቺ አ ኦ ኢ አ ኤ እ ኦ። እሺ አስ የአ ተነባቢ የሆነች ማለት ነው። ኤ የአ ተነባቢ የለውም፣ ራሱን እንዳል ድምፁን ነው የምንጠራው ማለት ነው። ስለዚህ አ ስንል ኤ፣ ኦ ስንል ዩ፣ ኢ ስንል አይ አናባቢዎችን ናቸው ማለት ነው የሚሆኑት። አ ስንል ኤ፣ ኢ ስንል ኢ፣ እ ስንል አይ፣ ኦ ስንል ኦ ይሆናል ማለት ነው። ከዚህ ስንመጣ ይቺ ከ ኩ ኪ ካ ኬ ክ ኮ። ከ ስንል የከተነባቢ ኬ ናት ማለት ነው። ስለዚህ ኬ ኢ ከ፣ ኬ ዩ ኩ፣ ኬ አይ ኪ፣ ኬ ኤ ካ፣ ኬ አይ ኢ ኬ፣ ኬ ክ፣ ኬ ኦ ኮ። እስኪ ስናነበው ከ ኩ ኪ ካ ኬ ክ ኮ ይሆናል ማለት ነው በእንግሊዝኛ ስናነበው። እዚህ ስንመጣ ደግሞ ይቺ ወ ው ዊ ዋ ዌ ው ወ ብለን ስንጽፍ የወ ተነባቢ ደብሊው ናት ማለት ነው። ስለዚህ ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው አይ ዊ፣ ደብሊው ኤ ዋ፣ ደብሊው አይ ኢ ዊ፣ ደብሊው ው፣ ደብሊው ኦ ዎ። እስኪ ስናነበው ወ ው ዊ ዋ ዌ ው ወ። እሺ እዚህ ስንመጣ ይቺ ማናት? ይቺ ዘ ዙ ዚ ዛ ዜ ዝ ዞ። እሺ የዘ ተነባቢ ዜድ ናት ማለት ነው። ዜድ ኢ ዘ፣ ዜድ ዩ ዙ፣ ዜድ አይ ዚ፣ ዜድ ኤ ዛ፣ ዜድ አይ ኢ ዜ፣ ዜድ ዝ፣ ዜድ ኦ ዞ ስናነበው ዘ ዙ ዚ ዛ ዜ ዝ ዞ። ከዚህ ስንመጣ ይችስ ዠ ዡ ዢ ዣ ዤ ዥ ዦ። ዠ የዠ ተነባቢ ዜድ ኤች ዠ ማለት ነው። ዜድ ኤች ኢ ዠ፣ ዜድ
ኤች ዩ ዡ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች አይ ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዦ። እሺ ዛሬ ዘንላችሁ የመጣን በክፍል 2 ይህን ይመስላል። ነገ በክፍል 3 ሁሉንም ፊደላት እናያቸዋለን ማለት ነው። ለመማር መከታተል የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በኦንላይን መማር ትችላላችሁ። በቀን 1 ሰዓት በመመደብ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። መልካም ጊዜ